የአብርሽ አባት ጋሽዬ በቪዲዮ ብቅ ብሏል። ነገር ግን ቤተሰብ መሃል ያለው ድባብ ተቀይሯል። በጋሽዬና በአብርሽ መሃል ኤፍሬም ምን እየሰራ ነው? ስልካቸውን እንኳን ወደ አብርሽ እንዲያደውሉ ኤፍሬም ምን እያደረገ ይገኛል? ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ፣ እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ ትዳራችሁ፣ ቤተሰባችሁ ሁሉ ይባረክላችሁ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለዚህ ቤተሰብ አዲስ ከሆናችሁም ሰብስክራይብ በማድረግ የቤተሰቡ አባል ይሁኑ እንላለን። እናመሰግናለን። ዛሬ ሁላችንንም ያስደነገጠው ግራ ያጋባው መረጃ ይዘንላችሁ ቀርበናል። ጋሽዬ የአብርሽ አባት በቪዲዮ መታየታቸው ትልቅ የምስራች ቢሆንም ከጀርባ ግን ሌላ ሴራ አለ ይባላል። በተለይ አብርሽ ወንድም ኤፍሬም የሚያደርገው እንቅስቃሴ በብዙዎች ዘንድ ጥርጣሬን ፈጥሯል። ኤፍሬም ጋሽዬና አብርሽን ለማጣላት ቀና ጎንበስ እያለ እንደሚገኝ መረጃዎች ይጠቁማሉ። የሚገርመው ደግሞ ጋሽዬ ለአብርሽ ስልክ እንዳይደውሉና እንዳይገናኙ እንቅፋት እየሆነ እንዳለ እየተነገረ ይገኛል። ኤፍሬም እንደዚህ እያደረገ ነው እየተባለ ይገኛል። አባትና ልጅን ለምን ማራራቅ ፈለገ? ከዚህ በስተጀርባ ያለው ሚስጥር ምንድነው? አብረን የምናይ ይሆናል። በሌላ በኩል ደግሞ የአብርሽና የሄርሜላ ጉዳይ ሌላ መልክ ይዟል። አብርሽ ለሄርሜላ ሽማግሌ ለመላክ ዝግጅቱን ማጠናቀቁን ሁላችንም እያየን ነው። በቤተሰቡ ውስጥ እንዲህ አይነት መቃቃር ባለበት ሰዓት ይህ ሽምግልና ሂደት ምን ሊጠቅመው ይችላል? እናንተ በዚህ ጉዳይ ላይ ምን ትላላችሁ? ኤፍሬም በእውነት አባትና ልጅን እያራረቀ ነው ወይስ ሌላ ምክንያት ይኖረዋል? አብርሽስ በዚህ መሃል ሽማግሌ መላኩ ትክክለኛ ውሳኔ ነው ትላላችሁ ወይስ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር ማድረጋችሁን ለሌሎች እንዲደርስ ይጠቅማል። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።